ሊሰማ ኢየሱስ ዳግም ይመጣ። ደስ ይበለን እንዘምር ኢየሱስ ዳግም ይመጣ። ይመለሳል ይመለሳል ኢየሱስ ዳግም ይመጣ። በዓለም ዙሪያ ያላችሁ ወገኖች የእግዚአብሔር ጸጋና ሰላም ከናንተ ጋር ይሁን። መብራቱ ማዴቦ ነኝ ከአውስትራሊያ። ዛሬ ሶስተኛውን ቀን ይዘናል። መርህ ሐሳባችን ወደ ረፍቴ አይገቡም የሚል ነው። እግዚአብሔር የተናገረው ወደ ረፍቴ አይገቡም የሚለው ነው። በመጀመሪያ በሁለቱ ቀናት የጀመርነው ይሄ ረፍት የሚለው ነገር ምንድነው የሚለውን ነው። ወደ ረፍቴ አይገቡም ሲል መጀመሪያ እነኚህ ሰዎች ተሸክሞ የሚሄዱት ነገር አለ ማለት ነው። ለዚህም ነው በማቴዎስ 11 ላይ ከቁጥር 28 እስከ 30 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ያለው እና ሸክሙ ምን እንደሆነ አይተናል። ያ ሸክም ሰዎች የተበተቡት የእግዚአብሔር ፈቃድ ያልሆነ ነገር ነው። የክርስቶስ ሸክም ግን የክርስቶስ ቀንበር በእርሱ ማረፍ ሙሉ በሙሉ በእሱ መተማመን እንደሆነ አይተናል። ስለዚህ ወደ ረፍቴ አይገቡም ሲል እንዳይገቡ ያደረጋቸው ነገር ካለ አለማመንና አመፃ ነው። በአመፃ የተሞላ በአለማመን የተሞላ ማንም ወደ ረፍቱ ሊገባ አይችልም። በዕብራውያን ምዕራፍ 3 ቁጥር 12 ጀምሮ አይተናል። እንዴት አመፃ እንዴት አለማመን እንዴት ከእግዚአብሔር እንደለያቸውና ወደ ረፍቱ እንዳልገቡ እስራኤሎች እንዴት በምድረ በዳ እንደቀሩ አይተናል። አንደኛ ቆሮንቶስ 10 ከ1 እስከ 5 ያለውን ከዛ ጋር ባለው በማገናኘት ዛሬ የምናየው ይሄ ረፍት የሚለው ምን እንደሆነ ቀጥታ ትርጉሙ ከሶስት ነገሮች ጋር አያይዘን ነው የምንሄደው። እነኚህን ሶስት ነገሮች ከረፍት ጋር የሚገናኙት ቀጥታ የረፍትን ትርጉም የሚሰጡ ሶስት ነገሮች ምን እንደሆኑ በሚቀጥሉ 3 ቀናት እናያለን። ከዛ በፊት ራሳችንን ዝቅ አድርገን እንጸልይ። እግዚአብሔር አምላካችንና አባታችን ጌታ ሆይ አንተን ባለማመን ወደ ረፍት ሳይገቡ በምድረ በዳ እንደቀሩ እንዳንሆን ወደ ረፍት እንድንገባ እምነታችንን አብዛ፣ መታዘዝን አስተምረን፣ ጸጋህን አብዛ በጌታ በኢየሱስ ስም አሜን። በዕብራውያን ምዕራፍ 3 ያለውን አይተናል። ዕብራውያን 4 ያለውንም አይተናል። ነገር ግን እንደ መንደርደሪያ አድርጌ ዕብራውያን 4ን አያለው። ስለ ረፍት ነው እየተናገረ ያለው። ስለ ረፍት ከምዕራፍ 3 ጀምሮ ከተናገረ በኋላ ጊዜ ለመቆጠብ በቤታችሁ አንብቡት። ምዕራፍ 3ን ምዕራፍ 4ን አንብቡ። ከቁጥር 4 ጀምሮ ያለውን እንደገና አነባዋለሁ። ባለፈው አይተናል። ስለ 7ኛው ቀን በአንድ ስፍራ እግዚአብሔር በ7ኛው ቀን ከስራው ሁሉ አረፈ ብሎናል ይላል። በዚህ ስፍራ ደግሞ ወደ ረፍቴ አይገቡም ይላል። እንግዲህ አንዳንዶች በዚያ እንዲገቡ ስለቀሩ ቀድሞም የምስራች የተሰበከላቸው ባለመታዘዝ ጠንቅ ስላልገቡ ይላል። ዛሬ ድምፁን ብትሰሙ ልባችሁን እልከኛ አታድርጉ። በፊት እንደተባለ ይህን ከሚያህል ዘመን በኋላ በዳዊት ሲናገር ዛሬ ብሎ አንድ ቀን እንደገና ይቀጥራል ማለት ይሄ አንድ ቀን የሚለው ስለ 7ኛው ቀን ነው የሚናገረው። ኢያሱ አሳርፏቸው ኖሮ ቢሆንስ ከዚያ በኋላ ስለሌላ ቀን ባልተናገረ ነበር ይላል። እንግዲህ የሰንበት ዕረፍት ለእግዚአብሔር ሕዝብ ቀርቶላቸዋል። ወደ ዕረፍቱ የገባ እግዚአብሔር ከስራው እንዳረፈ
እርሱ ደግሞ ከስራው አርፏልና። እንግዲህ እንደዚያ እንዳለመታዘዝ ምሳሌ ማንም እንዳይወድቅ ወደዚያ እረፍት ለመግባት እንትጋ ይላል። ይሄ በጣም አሳዛኝ ነው ወገኖቼ። ከግብፅ ወጥተው ከነዓን መግባት ሲችሉ ባለመታዘዝ ምድረ በዳ ቀሩ ነው የሚለው። እንግዲህ እንደዚያ እንደነሱ ምሳሌ እንዳንሆን ነው የሚለው። ወደዚያ እረፍት ለመግባት እንትጋ ይላል። ይህን እረፍት ከሰባተኛው ቀን ጋር ነው የሚያገናኘው። ሁለተኛ ደግሞ ከኢያሱ ወደ ከነዓን ይዟቸው የገባ ነው። ነገር ግን ከነዓን ቢገቡም እረፍት አላገኙም። ይሄ ከነዓን የተስፋው ምድር ነው። ሰባተኛውን ቀን ወይም ደግሞ እረፍትን ከሰባተኛው ቀን ጋር ቀጥታ ያገናኘውና ሰባተኛው ቀን ነው የሚናገረው ይላል። ወደ እረፍቱ የገባ እግዚአብሔር ከስራው እንዳረፈ እርሱ ደግሞ ከስራው አርፏልና ነው የሚለው። ስለዚህ ሶስት ነገሮችን ነው ይሄ እረፍት የሚናገረው። አንደኛው ወደ እረፍት የሚገቡ ሰባተኛውን ቀን የሚጠብቁ ናቸው። ሰባተኛውን ቀን መጠበቅ ወደ ክርስቶስ እረፍት መግባት ነው ይላል። ሰባተኛውን ቀን ለምንድን ነው እዛ ላይ ያተኮረው ብለን በምናይበት ጊዜ እዚህ ስናይ ባለፈውም ጊዜ እንዳየነው በዕብራውያን ምዕራፍ 3 እንደገና ሌሎችን ቦታ እንዳየነው አንደኛ ሰባተኛው ቀን የሚያመላክተው ፍጥረትን ነው። ሁለተኛ የሚያመላክተው መቤዠት ሪደምፕሽን፣ ደህንነታችንን በእርሱ እንዳገኘን እርሱ እንዳዳነን ስርየት እንዳገኘን የዛ ምልክት ነው ሰባተኛው ቀን። ሶስተኛው ቀን ደግሞ ወደ ነበረበት መመለስ ሬስቶሬሽን የሚለው ነው። አዳምና ሔዋን መጀመሪያ ወደ ፈጠሩበት ወደ ነበሩበት ወደዛ የሚመለሱበት ወይም ደግሞ እኛ የምንመለስበት ሬስቶሬሽን ወደዛ የምንመለስበት ምልክት ነው። የሶስት ነገሮች ምልክት ነው ሰባተኛው ቀን። የፍጥረት፣ የመቤዠት እና ወደ ነበረበት መመለስ ሬስቶሬሽን ነው። እነኚህን ሶስት ነገሮችን በሶስት ቀናት እናያለን። ዛሬ ስለ ፍጥረት ነው የምናየው። እንዴት ነው ሰባተኛው ቀን ፍጥረትን የሚያመላክተው? ከፍጥረት ጋር እንዴት ነው የተገናኘው ነው የሚለው ነው የምናየው። በዘፍጥረት ምዕራፍ 1 ቁጥር 31 ላይ እንዲህ ይላል። ዘፍጥረት 1:31 ላይ እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበረ። ማታም ሆነ ጠዋትም ሆነ ስድስተኛ ቀን። እንግዲህ ምንድን ነው የሚለው? እጅግ መልካም ነበረ ማለት ነው። እጅግ መልካም ነበረ። ዘፍጥረት ምዕራፍ 2 ከቁጥር 1 እስከ 3 ስናነብ ደግሞ እንዲህ ይላል። ሰማይና ምድር ሰራዊታቸውም ሁሉ ተፈጸሙ ነው። የሚፈጠረው ነገር በሙሉ ተፈጸመ ነው የሚለው። ፊኒሽድ ተፈጸመ። እግዚአብሔርም የሰራውን ስራ በሰባተኛው ቀን ፈጸመ፣ በሰባተኛውም ቀን ከስራው ሁሉ አረፈ ነው የሚለው። እንግዲህ በዕብራውያን ያየነው ምንድነው? እግዚአብሔር በ6 ቀን ስራውን ሰርቶ እንዳረፈ ነው የሚለው። እንደገና ላንብብላችሁ። ይሄንን ልጨርስና ቁጥር 3 እግዚአብሔርም ሰባተኛውን ቀን ባረከው ቀደሰውም፣ እግዚአብሔር ሊያደርገው ከፈጠረው ስራ ሁሉ በእርሱ አልፏልና። ይሄንን እስኪ ወደ ላይ ሄደን እንደገና ዕብራውያን ምዕራፍ 4 ላይ ያለውን እናንብበው። እንደገና ከቁጥር 4 ጀምሮ ያለውን እናንብበው። ስለ ሰባተኛው ቀን በአንድ ስፍራ እግዚአብሔርም በሰባተኛው ቀን ከስራ ሁሉ አርፏልና ይላል። እንግዲህ ስለ እረፍት ነው የሚያወራው። አርፏልና በዚህም ስፍራ ደግሞ ወደ እረፍቴ አይገቡም ይላል። ለምን? አላመኑም። ወደ እረፍቴ አይገቡም። ወደ እረፍቴ የማይገቡት ምንድን ናቸው? ለምንድን ነው? ወደ ሰባተኛውን ቀን ረስተውታል ማለት ነው። ቀኑን ብቻ ሳይሆን ቀኑ የሚያመላክተውን ዋና የቀኑን ሐሳብ ረስተውታል። ቁጥር 6 ላይ እንግዲህ አንዳንዶች በዚያ እንዳይገቡ ስለቀሩ ቀድሞም የምስራች የተሰበከላቸው ባለመታዘዝ ጠንቅ ስላልገቡ ዛሬ ድምፁን ብትሰሙ ልባችሁን እልከኛ አታድርጉ ይላል። ቁጥር 9 እንግዲያስ የሰንበት እረፍት ለእግዚአብሔር ሕዝብ ቀርቶላችኋል። እነኛ አላረፉም።
አሁን ግን ለእናንተ አለ የሰንበት እረፍት ለእናንተ ቀርቶላችኋል። ሪሜይን አለላችሁ ማለቱ ነው። ቀርቶላችኋል ማለት ተሰርዟል አይደለም፣ አለላችሁ ነው። አንድ ሰው አንድ ነገር ሲያደርግ ሌላው ስራ ካስቀረ አስቀርቶልሃል፣ ይሄን ያህል አስቀርቶልሃል፣ ቀርቷል የሚለው ነው። ቁጥር 10 ወደ እረፍቱ የገባ እግዚአብሔር ከስራው እንዳረፈ እርሱ ደግሞ ከስራው አልፏልና። እንግዲህ እግዚአብሔር ከስራው በስድስተኛው ቀን ስራውን ጨርሶ በሰባተኛው ቀን እንዳረፈ እርሱ ደግሞ ወደ እረፍቱ የገባ ምንድን ነው የሚለው? አርፏልና ነው የሚለው። ስለዚህ ወገኖች አሁን ወደ ዘፍጥረት በምንመለስበት ጊዜ ቅድም ወደ አነበብ ነው እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበር። ማታም ሆነ ጠዋትም ስድስተኛ ቀን። ዘፍጥረት 1 ዘፍጥረት 2 ከ1 እስከ 3 ያለው ደግሞ ምንድነው? እግዚአብሔርም የሰራውን ስራ በሰባተኛው ቀን ፈጸመ፣ በሰባተኛው ቀን ከስራ ሁሉ አረፈ። እግዚአብሔርም ሰባተኛውን ቀን ባረከው ቀደሰውም፣ እግዚአብሔር ሊያደርገው ከፈጠረው ስራ ሁሉ በእርሱ አርፏልና። ሁለት ነገሮች ናቸው እዚህ ዘፍጥረት ላይ የምናገኘው። አንደኛ ስራው ተፈጽሟል፣ አልቋል። ሁለተኛ ደግሞ ምንድነው? ስራው ፍጹም ነው ሲል አለቀ ብቻ ሳይሆን ፍጹም መልካም ነው ይላል። እጅግ መልካም ነው ይላል። ይሄ መልካም ነው የሚለው የሚሻሻል ነገር የለም። እግዚአብሔር መልካም ነው ቬሪ ጉድ ካለ የሚሻሻል ነገር የለም ማለት ነው። የሚጨመር ነገር የለም። እኛ የምንጨምረው የምናስተካክለው ነገር የለም ማለት ነው። እግዚአብሔር ሁሉን ነገር ሰርቶ ለኛ ሰጥቷል ማለት ነው። ፍጹም አድርጎ ለኛ ሰጥቷል፣ ጨርሶታል። ስለዚህ ሶስት ነገሮች አሉ እዚህ ላይ፣ ሶስት እውነታዎች አሉ። እግዚአብሔር ለምን በሰንበት እንዳረፈ? አንደኛው እግዚአብሔር በሰባተኛው ቀን ያረፈው ስለደከመው አይደለም። እግዚአብሔር አይደክመውም፣ አምላክ ነው። በሰባተኛው ቀን ያረፈበት ምክንያት ምንድነው? ስራው ፍጹም ስለሆነ፣ ሁለተኛው ስራው ስላለቀ ነው። እግዚአብሔር በመስራት ነው የሚጀምረው፣ በማረፍ አይደለም። በመስራት ነው የሚጀምረው። እግዚአብሔር ስራውን ይጨርስና ከዛ በኋላ ያርፋል። ሁለተኛ ነገር እዚህ ላይ ይሄንን ሰባተኛ ቀን በምናይበት ጊዜ ይሄ ሰባተኛው ቀን የእግዚአብሔር ነው። ሰባተኛ ቀን ለእግዚአብሔር ሰባተኛ ቀን ነው። ለኛ ለሰዎች ግን የመጀመሪያ ቀን ነው። አዳም በስድስተኛው ቀን ተፈጠረ። ከዛ የመጀመሪያ ሙሉ ቀን ያየው ሰባተኛ ቀን ነው። የመጀመሪያ ሙሉ ቀን አዳም ያየው ሰባተኛ ቀን ነው እና ያ አልተለወጠም። እስከ ዛሬ ድረስ የመጀመሪያውን ቀን አዳም ያየው ሰባተኛው ቀን መሆኑ እስካሁን አልተለወጠም፣ ሊለወጥ አይችልም። የእግዚአብሔር ሰባተኛ ቀን ለአዳም የመጀመሪያው ነገር ነው። ሶስተኛ ይህ ሰባተኛው ቀን የእግዚአብሔር ቀን ነው እንጂ የሰዎች ቀን አይደለም። በዘጸአት ምዕራፍ 20 ቁጥር 10 ላይ ሰባተኛው ቀን ግን ለእግዚአብሔር ለአምላክህ ሰንበት ነው ይላል። አንተ ወንድ ልጅህም ሴት ልጅህም ሎሌህም ገረድህም ከብትህም በደጆችህም ውስጥ ያለ እንግዳ በእርሱ ምንም ስራ አትስሩ ይላል። የእግዚአብሔር ነው። ሰባተኛው ቀን ሰንበት የእግዚአብሔር ነው፣ የኛ አይደለም። ሰንበት ለሰው ተፈጠረ በሚሉበት ጊዜ ሰው እንዲያርፍበት ነው የተፈጠረው ማለት ነው እንጂ ሰው እንደፈለገ እንዲያደርግ አይደለም። የእግዚአብሔር ነው ቀኑ። በምናይበት ጊዜ አንደኛ ስራው ሁሉ አልቋል። ሁለተኛ እግዚአብሔር የመጀመሪያ ለሰው ልጅ የሰጠው እረፍትን ነው። ይህ የእረፍት ቀን የእግዚአብሔር ቀን ነው። የራሱን ቀን ነው የሰጠው። በኢሳይያስ 58:13 ላይ ፈቃድህን በተቀደሰው ቀኔ ከማድረግ እግርህን ከሰንበት ብትመለስ ነው የሚለው። ቀኔ እንደገና ዘጸአት 31:13 ብትሄዱ ታገኙታላችሁ። ቀኔ ነው የሚለው የእግዚአብሔር ቀን። በእግዚአብሔር ቀን እንደፈለግን ልናደርግ አንችልም።
እንደፈለግን ልናደርግ አንችልም በእግዚአብሔር ቀን ላይ። ስለዚህ ምንድነው የምናየው እዚህ ላይ? አዳምን እግዚአብሔር ከፈጠረ በኋላ ሁሉን ነገር አስተካክሎ ከሰጠው በኋላ የሚበላውን፣ የሚኖርበትን፣ የሚዝናናበትን ሁሉን ነገር ጨርሶ ከሰጠው በኋላ የመጀመሪያው ነገር አዳም በዚህ ባለቀው በተፈጸመው መልካም በሆነው ነገር ላይ መጀመሪያ ከእግዚአብሔር ጋር በማረፍ ከእግዚአብሔር ጋር ወደ ረፍቱ በመግባት ጊዜ እንዲያሳልፍ የእግዚአብሔርን በረከት እንዲካፈል ማድረግ ነበር የእግዚአብሔር ዓላማ። ለዚህም ነው እግዚአብሔር በሰባተኛው ቀን አረፈ የሚለው። ሰው አዳም የተፈጠረው ሰው ቀጥታ ወደ ስራ መግባት ሳይሆን ቀጥታ ወደ ረፍቱ መግባት ነው። እግዚአብሔር ወደ አዘጋጀለት በረከት መግባት ነው። የእግዚአብሔርን ስጦታ መቀበል ነው። በእግዚአብሔር በረከት ውስጥ መሆን ነው። ያ ነው ወደ እግዚአብሔር ረፍት መግባት ማለት። ለዚህም ነው ሰባተኛውን ቀን ከረፍት ጋር የሚያያይዘው። ስለዚህ አዳም ወደ ረፍት በሚገባበት ጊዜ ሰባተኛውን ቀን በሚጠብቅበት ቀን ወደ ረፍቱ በሚገባበት ጊዜ የሚለው እያለ ያለው ምንድነው? አክኖሎጂ እያደረገ ያለው ምንድነው? አንደኛ እግዚአብሔር ፈጣሪ ነው። ይህን ሁሉ የፈጠረው እግዚአብሔር ነው። እኔንም ጭምር የፈጠረው እግዚአብሔር ነው ማለቱ ነው። ሁለተኛ የፈጠረውን ፈጣሪውን ይህንን ሁሉ ያደረገለትን በምስጋና የሚቀርብበት ጊዜ ነው። ስለዚህ ወደ ረፍቴ አልገቡም በሚልበት ጊዜ እግዚአብሔር ምንድነው የሚለው? እኔ ያዘጋጀሁላቸውን በረከት ለመቀበል ፈቃደኛ አልሆኑም፣ አላመኑም ነው። በእግዚአብሔር አለማመን፣ በራስ መተማመን፣ በራስ መንገድ መሄድ፣ ያ ማለት ራስን አምላክ ማድረግ ነው። ሌላ አማልክት በራሳችሁ አታድርጉ ነው የሚለው። ሌላ አምልኮ ማለት የግድ ጣዖት ሰርቶ መስገድ ማለት አይደለም። ሌላ አማልክት ማለት በእግዚአብሔር አለማረፍ ነው። እግዚአብሔር ወደ ሰጠው እረፍት አለመግባት ነው። እግዚአብሔር ኑ ወደ እኔ ነው የሚለው፣ እረፉ በእኔ፣ እኔ ፈጣሪያችሁ ነኝ ነው የሚለው። ፈጣሪ መሆኑን የሚያሳይ ነው። ስለዚህ ወደ እረፍቱ የማንገባ ከሆነ እኛ ራሳችን አሁን በዚህ በኒው ኤጅ ዘመን ውስጥ እኔ ነኝ ፈጣሪ፣ እኔ የምፈልገውን የማደርግ ነኝ። ስለዚህ ይህ የኒው ኤጅ ኮንሰፕት ነው እያራመድን ያለ ነው። እኔ ነኝ ፈጣሪው፣ የፈለኩትን አድርጋለሁ ማለታችን ነው። እግዚአብሔር እያለ ያለው ምንድነው? አዳም ወደ ረፍቱ እንደገባ እኔና እናንተም ወደ ረፍቱ እንድንገባ ነው። እግዚአብሔር ፈጣሪ ነው እንድንል ነው። ስለዚህ ለኔ ሰንበትን መጠበቅ ማለት እግዚአብሔር ፈጣሪ ነው ማለት ነው። አንዳንድ ሰዎች ዓለም ወይም ደግሞ ዩኒቨርስ የተፈጠረው በብዙ ሚሊዮን እግዚአብሔር አለ ግን የተፈጠረው በብዙ ሚሊዮን ዓመታት ነው ይላሉ። አንዳንዶች እንደዛ ይላሉ፣ አንዳንዶች ደግሞ እግዚአብሔር የለም ይላሉ። እነሱ ይሻላሉ። ነገር ግን እንዴት አድርጎ እግዚአብሔር ሚሊዮን ዓመት ከሆነ ሰንበት የለም ማለት ነው? ሰንበት እኮ የሚመጣው በየ7 ቀን ነው። ስለዚህ ሚሊዮን ዓመት ወይም ቢሊየንስ ዓመት የሚፈጅ ከሆነ የቱ ነው ሰንበት እዚህ ውስጥ? ስለዚህ ምንም ሴንስ የማይሰጥ ነው። ወይ ከእግዚአብሔር መሆን ወይ ደግሞ እግዚአብሔር የለም ከሚሉ መሆን ነው የሚሻለው። የሃይማኖት ሰዎች ይህንን ያስተምራሉ በሚያሳዝን ሁኔታ። ነገር ግን እግዚአብሔር ለኔና ለናንተ ምልክት አድርጎ የሰጠው እርሱ ፈጣሪያችን መሆኑን በራዕይ ምዕራፍ 14 እናገኛለን። ጊዜ የለንም ለማንበብ። ዘጸአት ምዕራፍ 20 ላይ እናገኛለን። ጊዜ የለንም። ፈጣሪ መሆናችንን እግዚአብሔር የፈጠረ ሰማይንና ምድርን የፈጠረ እርሱ እንደሆነ ቤታችሁ ስትሄዱ ራዕይ ምዕራፍ 14 ቁጥር 6 ጀምሮ ያለውን ስታገኝ እርሱ ፈጣሪ መሆኑን ነው የሚናገረው። ስለዚህ አንድ ሰው ቢጠይቀኝ እኔን ለምንድነው ሰንበት የምትጠብቀው ብሎ ቢጠይቀኝ እግዚአብሔር ፈጣሪ መሆኑን ስለማምን ነው። እርሱ ፈጣሪ ደግሞ ምንድነው ያለው? ወደ ረፍቴ ግባ ነው ያለው። እርሱ ወደ ረፍቴ ግባ ሲለኝ አይ አንተ በምትፈልገው ቀን ሳይሆን እኔ በምፈልገው ቀን ነው ወደ ረፍቴ እገባለሁ ብዬ የማስብ ከሆነ እኔ ነኝ እግዚአብሔር ማለት ነው። የእግዚአብሔርን ቦታ ወስጃለሁ።
ፈጣሪ መሆኑን ትቼዋለሁ ማለት ነው። በአፌ ነው ፈጣሪ የምለው እንጂ ልቤ ራሴ ነኝ ፈጣሪ። እግዚአብሔር ፈጣሪ ከሆነ እግዚአብሔር የሚለውን ነው የማደርገው። እግዚአብሔር ደግሞ ወደ ረፍቴ አልገቡም ነው። እዚህ በመጨረሻው ዘመን ትልቅ ፈተና የሚሆነው ይሄ ነው። ዓለምን በዚህ በመጨረሻው ሰዓት ለሁለት የሚከፍለው ይሄ ቀን ነው። እግዚአብሔር ፈጣሪ መሆኑን ወይም ደግሞ እግዚአብሔር ፈጣሪ አለመሆኑን የሚያሳይ ምልክት ይሄ ነው። በየትኛው ወገን ነው የምንሆነው? ምርጫችን ምንድን ነው? ወደ ረፍቴ አይገቡም ብዬ የማልኩት የሚለው እሱ ውስጥ ነው ወይስ ኑ ወደ ረፍቴ ግቡ ከሚባሉትና ወደ ረፍቱ ከሚገቡ መሃል ነው የምንሆነው? ስለዚህ እግዚአብሔር ፈጣሪ ነው ብዬ የማምን ከሆነ ምንም ምክንያት የለኝም እግዚአብሔር የፈጠረውን የሰጠውን ቀን ላለመቀበል፣ በዛ ላለማረፍ ምንም ምክንያት የለውም። ስለዚህ ኤቭሪ ታይም ወደ እረፍት በየሰባተኛው ቀን ወደ እረፍት በምገባበት ጊዜ እግዚአብሔር ስለፈጠርከኝ አመሰግናለሁ፣ እግዚአብሔር ስለባረከኝ አመሰግናለሁ፣ እግዚአብሔር በበረከትህ ውስጥ አቅፈ ስለያስከኝ አመሰግናለሁ። አንተ አምላኬ ነህ፣ አንተ ፈጣሪ ነህ፣ አንተ ሁሉን ነገር የምታደርግ ቻይን መፍጠርንም ማድረግንም የምትችል አምላክ ነህ እያልኩ ነው። ያንን መቀበል ብቻ ሳይሆን በህይወቴ እየኖርኩ ነው ወደ ሰባተኛው ቀን እረፍት በምገባበት ጊዜ። ስለዚህ ዛሬ ጥያቄው ምንድነው? ይህንን ሰባተኛውን ቀን ምንድነው የምታደርጉት? ምን ልታደርጉበት ነው? ታርፉበታላችሁ ወይስ እንደ እስራኤሎች ወደ ረፍቱ ሳትገቡ ትቀራላችሁ? ወደ ረፍቱ መግባት እንድንችል እግዚአብሔር ይርዳን። እንጸልይ። ጌታ አምላክ ሆይ ወደ ረፍቴ አልገቡም እንዳልከው እንዳንሆን ወደ ረፍት መግባት እንድንችል እርዳን። ቃልህን በመቀበል ቃልህን በመከተል ወደ ረፍት እንድንገባ እርዳን። አለማመናችንን አንተ ይቅርባል። አመለካከታችንን አስተሳሰባችንን አንተ ይቅርባል። ጌታ አምላክ ሆይ አንተ ከኛ ጋር ሁን፣ ባርከን፣ ሰላምን ስጠን። በጌታ በኢየሱስ ስም አሜን። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል።
ሕዝብም ይቆጣል፣ በዚህ ይታወቃል። ኢየሱስ ዳግም ይመጣል። ሕዝብ ይራወጣል፣ እውቀት ይበዛል። ኢየሱስ ዳግም ይመጣል።